እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ዕለታዊ መረጃዎችን ወደ እናንተ የማርሳችሁ ይሆናል። አብራችሁን ቆዩ። ሩበን አሞሪም እንግዲህ ስለ ማንቸስተር ዩናይትድ የማጥቃት እንቅስቃሴ እንዲህ ሲሉ ተናግረዋል። በመጨረሻው የሜዳ ክፍል ላይ ጥራት እንደሚጎልን ግልጽ ነው። ሆኖም ስለ ጥራት ሳውራ ስለ ተጫዋቾች የግል ብቃት እያወራው አይደለም። ይልቁንስ የማወራው እንደ አጠቃላይ ቡድናችን በመጨረሻው የሜዳ ክፍል ላይ የጨዋታ ግንዛቤ አናዛ መሆኑን አስመልክቶ ነው ሲሉ ተናግረዋል። እንደ ቡድን በምን መንገድ መጫወት እንዳለብን ማወቅ ገባናል። ተጋጣሚያችንን አሁን ላይ እኛ በምን መንገድ እንደምንጫወት ያውቃሉ። ለምሳሌ አሌሃንድሮ ጋርናቾ በክንፍ መስመር ላይ ቀኝ እግሩን እንዴት እንደሚጠቀም ግንዛቤው አላቸው ሲል ተናግረዋል። በሊዮን የሚገኙ የአካባቢ ባለስልጣናት የማንቸስተር ዩናይትድ ደጋፊዎች ወደ መሀል ከተማ እንዳይገቡ ወስነዋል። ይህ ውሳኔን መወሰን ለአካባቢ ባለስልጣናትም የማይቻል በመሆኑ በሐሙሱ ጨዋታ የሩበን አሞሪም ቡድን ለመደገፍ የሚመጡ ደጋፊዎች ብዙ ተጨማሪ ችግሮችን ሊፈጥሩ ይችላሉ ሲል ዴይሊ ሜል ዘግበዋል። የማንቸስተር ዩናይትድ ደጋፊዎች በመሀል ከተማ ለጨዋታው ትኬቶችን የሚወስዱት ሁለት ቦታዎችን አዘጋጅቶ እንደነበር ይታወቃል። ነገር ግን የከተማው ባለስልጣናት በአንድ ቦታ ብቻ እንዲሆን በማድረግ ይባስ ብሎ መሸጫውን ከስታዲየሙ 10 ኪሎ ሜትር ርቀት ላይ አድርጎታል። ይህን ትኬት ከገዙም በኋላ ልዩ በሆነ ቁጥጥርና ልዩ በሆነ አውቶቡስ ተሳፍረው ወደ ስታዲየም እንደሚሄዱ ዘገባው አብሮ አያይዞ ገልጿል። ማንቸስተር ዩናይትድ ከማቲያስ ኩና ወኪል ጋር በመጪዎቹ ቀናት ሊወያይ እቅድ ይዟል። ዩናይትዶች ተጫዋቹን ለማዘዋወር በቁም ነገር እያሰቡ እንደሆነ ተገልጿል። እንደሚታወቀው ማንቸስተር ዩናይትዶች ተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። እንዲህ ሲልም ተናግሯል። ተጫዋቹ ስሜ እንደ ማንቸስተር ዩናይትድ ካለ ታላቅ ክለብ ጋር መያያዙ ለእኔ ትልቅ ክብር ነው ሲል እንግዲህ ወደ ማንቸስተር ዩናይትድ መምጣት ለሱ ትልቅ ነገር እንደሆነ እንግዲህ ማቲያስ ኩና እንግዲህ ተናግሯል። ይህ ተጫዋች በተለይም ደግሞ ለሩበን አሞሪም ስልት እጅግ አስፈላጊ ነው ተብሎ ይጠበቃልና ማንቸስተር ዩናይትድም ተጫዋቹን ለማስፈረም በክረምቱ የዝውውር መስኮት እንደሚሰሩ ነው እየተገለጸ የሚገኘው። በማርከስ ራሽፎርድ ተወካዮችና በፒኤስጂ ስፖርቲንግ ጉዳዮች አማካሪ ሉዊስ መካከል በቅርብ ውይይቶች ተደርገው ነበር። የፈረንሳይ ክለብ ተጫዋቹን በክረምቱ የዝውውር መስኮት የማስፈረም ፍላጎት እንዳለው ተነግሯል። ተጫዋቹ በአሁኑ ሰዓት እየተጫወተበት የሚገኘው አስቶን ቪላ በበኩሉ በተጫዋቹ ዝውውር ዙሪያ ያለው የወደፊት እቅድ እስካሁን ድረስ ሊታወቅ አልቻለም። ነገር ግን ተጫዋቹ በአስቶን ቪላ ቤት ጥሩ የሚባል ጊዜን እያሳለፈ ይገኛል። የቀድሞ የማንቸስተር ዩናይትድ ተጫዋችና በአሁኑ ሰዓት ፐንዲት በመሆን ስለ እግር ኳስ በትንተና ላይ እያገለገለ የሚገኘው ሮይ ኪን ስለ ማንቸስተር ዩናይትድ ወቅታዊ አቋምና ስለ ሩበን አሞሪም ተከታዩን ሀሳብ ሰጥቷል። በሚቀጥለው የውድድር ዘመንም ይህ ክለብ የተሻለ አይሆንም ብሎ የሚያስበው ሮይ ኪን በማስከተልም ማንቸስተር ዩናይትድ በቀጣይም በደረጃ ሰንጠረዡ 6 ውስጥ ሳይገቡ ያጠናቀቃሉ የሚል ግምትን አስቀምጧል። አሞሪም ለፍልስፍናው በጣም ቁርጠኛ ነው፣ ይህም ነገሩ ውጤት አያመጣም ሲል ተናግሯል። አይኔ የሚያውን ነገር አልክድም፣ የአሰልጣኙ ታክቲክ ጎሎችንና ነጥቦችን ፈጽሞ አያመጣም ሲል ሮይ ኪን ተናግሯል። ዲያጎ ዳሎት እንግዲህ እንዲህ ሲል ተናግሯል። ማንቸስተር ዩናይትድ እንዲሁም ደጋፊዎቻችንን በኤሮፓ ሊግ ጨዋታዎችን ወቅት ዋንጫውን ምን ያህል የማሸነፍ ፍላጎት እንዳላቸው ማየት ይቻላል። ስለዚህም ያለንን ኃይል በመጠቀም ዋንጫዎችን ለማሸነፍ ከፍተኛ ጥረት ማድረግ ይጠበቅብናል። ሁልጊዜም ቢሆን በዚህ ክለብ ውስጥ ስትጫወት ጫና ይኖራል። ምክንያቱም የውድድር ዓመቱ ሲጀምር ሁሉም ሰው የሚጠብቅህ ለሁሉም ዋንጫዎች እንድትፋለም ነው ሲል ተናግሯል። የኤሮፓ ሊጉን ማሸነፍ ከቻለን በቀጣዩ የውድድር ዓመት በሻምፒዮንስ ሊግ መሳተፍ እንችላለን። ይህንንም ለማድረግ እንፈልጋለን ሲል እንግዲህ ዲያጎ ዳሎት ተናግሯል። አሰልጣኝ ሩበን አሞሪም የተከላካይ ስፍራ ተጫዋቹ ማቲያስ ዴሊክት ለሐሙሱ የኤሮፓ ሊግ ፍልሚያ ይደርሳል የሚል እምነት እንዳላቸው ተነግሯል። እንግዲህ እንደሚታወቀው ተጫዋቹ እንግዲህ ጉዳት እንዳስተናገደ ይታወቃል። ታዲያ የተጫዋቹ ለኤሮፓ ሊጉ ጨዋታ ይደርሳል ተብሎ ይጠበቃል። የካሜሮናዊ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ባለቤት ከሰሞኑ በማንቸስተር ዩናይትድ ጎዳና ስትዘዋወር የዝርፊያ ጥቃት ደርሶባት እንደነበር ተገልጿል። ይህንንም ተከትሎ ማንቸስተር ዩናይትድ በራሱ የደህንነት ጠባቂዎች አማካኝነት ለአንድሬ ኦናናና ቤተሰቡ ለ24 ሰዓት የቆየ ጥበቃ እንዲያደርግ ማስቻሉ ተዘግበዋል። ከዝርፊያው በኋላ አሁን ላይ የአንድሬ ኦናና ባለቤትን ጨምሮ ሙሉ የቤተሰብ አባላት ወደ መረጋጋት መመለሳቸውና መደበኛ ሕይወታቸውን መቀጠላቸው ተሰምተዋል። እንግዲህ ሜል ስፖርት ነው ይህንን የዘገበው። ውድ የዚህ ቻናል ተከታታዮች በዛሬው ዕለት ይዤላችሁ የመጣሁት መረጃ እነዚህ ይህንን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።